የብልጽግና የካቢኔ አመራሮች በፋኖ ኃይሎች ቁጥጥር ስር ገብተዋል። አመራሮቹ በከተማ ልዩ ኦፕሬሽን መያዛቸው የፋኖን የመረጃና ተልዕኮ የመፈጸም አቅም ያሳየ ነው ተብሏል። በሌላ በኩል የአየር ወለድ ኮማንዶውን በ3 አቅጣጫ የመሩ የሚሊሻ ኃይሎችም ሙሉ በሙሉ መመታታቸው ተሰምተዋል። ቀዳሚ የግንባር መረጃዎቻችን ናቸው። 18 የአማራ የህሊና እስረኞች በምሽት አዲስ አበባ ከሚገኝ እስር ቤት ወደ ኦሮሚያ ማጎሪያ መወሰዳቸው ሌላኛው መረጃችን ነው። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ስልጠና እየወሰደ መሆኑ ተሰምተዋል። በሌላ በኩል የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ የሚሰሩበትን ህግ ፓርላማው አጽድቋል። ይህም ኦህዴድ ብልጽግና አዲስ አበባን ለመዋጥ በህግ ስም መምጣቱን አመላካሽ ነው። በጉዳዩ ላይ ዶክተር ደሳለኝ ጫኔና አበባው ደሳለው ተቃውሞ አሰምተዋል። አብራችሁን ስትዘልቁ የምትሰሙት የሰዓቱ ወሳኝ መረጃችን ነው። የህወሓት ሌላኛው ወታደራዊ ሚስጥራዊ መረጃ አፈትልኮ ወጥቷል። መረጃው የህወሓትን ወታደራዊ ቁጥር በማሳየቱ ትኩረት ሳቢ ሆኗል። በሌላ በኩል ድርጅቱ ከ11,000 በላይ የታጣቂ ቡድኑ አባላት እንደኮበለሉበት የወጣው መረጃ አነጋጋሪ ሆኗል። ይህን ክፍተት ለመሙላት የተሰጠው ወታደራዊ መመሪያ ደግሞ አስደንጋጭ ሆኗል። ይህም ሌላኛው መረጃችን ነው። የኢራን ጦርነት በኢትዮጵያ ላይ ከባድ አደጋ መደቀኑን ዘ ኢኮኖሚስት ዘግቧል። ዘገባው ወትሮም በውስጥ ጦርነት በመድቀቅ በከፍተኛ የብድር ዕዳ ላይ የምትገኘው ኢትዮጵያ በነዳጅ ዋጋ ንረት ትጎዳለች ብሏል። የዝነኛውን መጽሔት ትንተና በሰፊው ቃኝተነዋል። የአሜሪካው ኢታማዦር ሹም በተፋፋመው ጦርነት መሃል መባረራቸው አነጋጋሪ ሆኗል። በሌላ በኩል ቁልፍ መሪዎቿን ያጣችው ኢራን ሌላኛው የሚሳኤል ጥቃቶች የጀርባ አጥንትና የስትራቴጂው ቁልፍ መሐንዲስ ከፍተኛ ወታደራዊ አዛዥ መገደላቸው ተሰምተዋል። ግዙፉ የኢራን ድልድይም ተመትተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ከፍተኛው የብልጽግና አየር ወለድ ኮማንዶ በተሰማራበት ሸዋ ቀጠና የደህንነት መዋቅሩ ካቢኔዎችን ጨምሮ በርካታ አመራሮች በፋኖ ልዩ ኦፕሬሽን ተማርከዋል። አየር ወለድ ኮማንዶውን በ3 አቅጣጫ የመሩ የሚሊሻ ኃይሎችም ተደምስሰዋል። በሌላ በኩል 18 የአማራ የህሊና እስረኞች በምሽት አዲስ አበባ ከሚገኝ እስር ቤት ወደ ኦሮሚያ ማጎሪያ መወሰዳቸው ተሰምተዋል። የብልጽግናው አገዛዝ አለኝ የሚለውን አየር ወለድ ኮማንዶ ባሰማራበት ሸዋ ቀጠና የፋኖ ኃይሎች በመድኃቤቴ ቀጠና በፌጥራ ከተማ ፈጸሙት ልዩ ኦፕሬሽን የፌጥራ ከተማ አመራሮችን በቁጥጥር ስር አውለዋል። የአገዛዙ አየር ወለድ ኮማንዶ በሚሊሻ መንገድ መሪነት ወደ ጎራንዳ በማምራት በፋኖ ላይ ለመፈጸም ያቀደው ጥቃት በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር መልሶ ማጥቃት መመታቱን ያሳወቀው እዙ ነው። አየር ወለድ ኮማንዶ መነሻውን መራቤቴ ፌጥራ ከተማ አድርጎ በ3 አቅጣጫ ወደ ጎራንዳ ቀበሌ ስምሪት ቢያደርግም በ3ቱም አቅጣጫ ከባድ ኪሳራ አስተናግዶ ሞትና ቆስለኛ በመሆን ከባድ ሽንፈት ገጥሞታል ያለው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ነው። አክሎም ልዩ ስምሪት ወስደው ፌጥራ ከተማ የገቡት የእዙ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ተወርዋሪ አባላት በሰሩት ልዩ ኦፕሬሽን ታላቅ ድል አግኝተዋል ሲል የግንባር መረጃውን አድርሶና በልዩ ኦፕሬሽኑ የፌጥራ መሪ መዘጋጃ ቤት ኃላፊ ወንድራድ ዝቅ አድርግና የፌጥራ መሪ መዘጋጃ ቤት ምክትል ኃላፊ ተኮላ ክብረትን ጨምሮ ሌሎች የሚሊሻ አባላቶችና በአገዛዙ የደህንነት መዋቅር የነበሩ ካቢኔዎችን በቁጥጥር ስር በመዋል ከከተማ ይዘው መውጣታቸውን በግንባር መረጃው ላይ ተመላክተዋል። በዚህ የተበሳጨው አገዛዙ በቀሉን ባልታጠቁ ንጹሐን አማራዎች ላይ በማድረግ የጦር ወንጀል መፈጸሙን ከአካባቢው ነዋሪዎች ሰምተናል። ይህ በእንዲህ እንዳለ በቂሊንጦ እስር ቤት 18 የአማራ ተወላጅ የፖለቲካና የህሊና እስረኞች ተለይተው ከተወሰዱ በኋላ አድራሻቸው በመጥፋቱ ወደ እስር ቤቱ ለመጠየቅ ያቀኑ ቤተሰቦች ስለ ልጆቻቸው አድራሻ መረጃ ባለማግኘታቸው ምክንያት አሁንም ድረስ በከፍተኛ ጭንቀት ውስጥ እንደሚገኙ ተሰምተዋል። መጋቢት 24 ቀን 2018 ምሽት ከቂሊንጦ እስር ቤት ምክንያቱ ግልጽ ሳይደረግላቸው ገላን ወደሚገኘው አባ ሳሙኤል ከፍተኛ ጥበቃ እስር ቤት ድንገት መዛወራቸውን ነው የታወቀው። በከፍተኛ የፌዴራል ፖሊስና የእስር ቤቱ ጠባቂዎች በኃይል ተጭነው የተወሰዱት በአማራ ማንነታቸው በግፍ እስር ላይ ከሚገኙት መካከል 18 ያክሉ መሆናቸውን ከቅርብ ቤተሰቦቻቸው ሰምተናል። ከግፍ እስረኞቹ ውስጥ ቢልሸት ይርጋ፣ መሰረት ወርቁ፣
አንዱ አለም ሉሌ፣ ምስክር ደምስ፣ ወርቁ ገብሬ፣ ስንታየው ንጋቱ፣ ሁሴን ሰይድ፣ ወንዶሰን አሰፋ፣ ሀብታሙ አንዳርጌ፣ አሳምነው ታደሰ፣ አሮን ተርፌ፣ ልዑል እማዩ፣ ቴድሮስ ተሾመ፣ ፍታለው አድማሱ፣ ቢንያም ተረፈ፣ እንዳለ ገዜ፣ በረከት ወርቁና አንደበት ተሻገር የሚባሉ መሆናቸውን ከቤተሰቦቻቸውና ከቅርብ ወዳጆቻቸው የደረሰን መረጃ ያሳያል። እነዚህ የፖለቲካና የህሊና እስረኞች ለእነሱም ሆነ ለቤተሰቦቻቸው በቂ መረጃ ሳይሰጥ በድንገት በታጠቁና አስለቃሽ ጭስ በያዙ በከፍተኛ ወታደራዊ ኃይል እየተዋከቡ በምሽት መወሰዳቸው ጠያቂ ቤተሰቦቻቸው ስለ አድራሻቸው መረጃ የሚሰጣቸው በመጥፋቱ ሲጨነቁና ሲንገላቱ መቆየታቸውን ሰምተናል። በአሁኑ ሰዓት በሺዎች የሚቆጠሩ የአማራ ተወላጅ የፖለቲካና የህሊና እስረኞች በተለያዩ የሀገሪቱ ክፍሎች በግፍ ታስረው የሚገኙ ሲሆን የአብዛኞቹ እስረኞች አድራሻ አይታወቅም፣ አሊያም ያለ ፍርድ ሂደት በማጎሪያ ካምፖች ውስጥ በመሰቃየት ላይ ይገኛሉ። በስር ላይ እንዳሉ ስማቸው የሚታወቁ ሰዎችም ቢሆን የተመሰረተባቸው ክስ የሐሰት መሆኑን ተከትሎ የፍትህ ስርዓቱ ንጹሐኑን ለማጥቃት የሚውል ሆኖ ይታያል። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ስልጠና እየወሰደ መሆኑ ተሰምተዋል። በሌላ በኩል የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ የሚሰማሩበትን ህግ ፓርላማው አጽድቋል። ይህም ኦህዴድ ብልጽግና አዲስ አበባን ለመዋጥ በህግ ስም መምጣቱን አመላካሽ ነው። በጉዳዩ ላይ ዶክተር ደሳለኝ ጫኔና አበባው ደሳለው ተቃውሞ አሰምተዋል። ብልጽግና በአዲስ አበባ የህዝብ አመፅ አስግቶታል። ህዝባዊ አመፁ ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችንና ቡድኖችን እንዲሁም ባለስልጣናትን ለመያዝ ግብረ ኃይሉን በማቀናጀት በአይነቱ የተለየ ኦፕሬሽን ለመፈጸም ዝግጅት ማድረጉ በወጣው የፖሊስ መረጃ ላይ ተመላክተዋል። በአዲስ አበባ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችና ቡድኖች እንዲሁም ባለስልጣናት በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወሰድ የሚለውን የዘመቻ ኦፕሬሽን እቅድ ለማስፈጸም የአዲስ አበባ ፖሊስ፣ የፌዴራል ፖሊስና መከላከያ የጋራ ጸጥታ ግብረ ኃይል በሚል የጋራ ስልጠና እየተሰጠ እንደሚገኝ ተጠቁመዋል። በተለይም ትጥቅ ያከማቹ ብልጽግናን አይደግፉም፣ ከምርጫ በፊት በአዲስ አበባ ህዝባዊ ተቃውሞ ለመቀስቀስ ተዘጋጅተዋል በሚል ለማሰር አቅጣጫ መሰጠቱ ነው ለጣና በደረሳት መረጃ ላይ ተመላከተው። ባለፈው ከደቡብ ሱዳን የተነሳ ጦር መሳሪያ በጋምቤላ በኩል ወደ አዲስ አበባ መግባቱን ተከትሎ የብልጽግናው ግብረ ኃይል በከተማዋ ለልዩ ዘመቻ መዘጋጀቱን መዘገባችን ይታወሳል። ግብረ ኃይሉ ከፋኖ፣ ከህወሓት፣ ከኦነግና ከኤርትራ ጋር ግንኙነት አላቸው ተብለው የሚወነጀሉ አካላትን በቀዳሚነት እንዲያዙ ትዕዛዝ መስጠቱን በዚሁ መረጃ ላይ ተመላክተዋል። በዘመቻው የአማራ ተወላጆች ዋነኛ ሰለባ ይሆናሉ ተብሏል። በከተማዋ ምርጫው እስከሚካሄድ ድረስ አጠቃላይ ከአዲስ አበባ ዋና ዋና ጎዳናዎች በተጨማሪ ሌሎች መጋቢ መንገዶች፣ የጋራ መኖሪያ ቤት መንደሮችና የከተማው የስጋት ቀጠና የሆኑ የውስጥ ለውጥ መንገዶች ጭምር በካሜራ እይታ ውስጥ እንዲሆን መታዘዙን የካሜራ ተከላዎች እንዳለቀ ሰምተናል። በሌላ በኩል ኦህዴድ ብልጽግና አዲስ አበባን ለመዋጥ በሚያደርገው ሂደት ላይ በህግ ስም መጥተዋል። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ የሚሰማሩበትን ህግ ምክር ቤቱ አጽድቋል። በምክር ቤቱ የጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤት አባላቱ አከራካሪ ሆኗል። በህግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የመለየት ስልጣን አላቸው የሚል ነው። ይህን ለማስፈጸም የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑ ምንጮች ጠቁመዋል። ከዚህ ጋር ተያይዞ የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የክልሉ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ መጽደቁ ተቃውሞ ገጥሞታል። በቀዳማዊ ኃይለሥላሴ ዘመነ መንግስት ጸድቆ ከ60 ዓመታት በላይ በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት በትናንትናው ዕለት በህዝብ ተወካዮች ምክር ቤት ለማጽደቅ ሲቀርብ ፓርላማውን አከራክረዋል። የወንጀል ህግ ስነ ስርዓትና የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍሎ አሟግተዋል። በምክር ቤቱ የአብን ተወካዮቹ ደሳለኝ ጫኔና አበባው ደሳለው በረቂቁ ህግ የተካተተው አንቀጽ እንዲወጣ በጉልህ ሞግተዋል። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቁ ህግ እንዲወጣ ሲጠይቁ፣ ሌላኛው የፓርላማ አባል አለሙ ጎንፋ የኦህዴድ ብልጽግናን ፕሮጀክት ለማስፈጸም በህገ መንግስቱ ስም ሲከራከሩ ታይተዋል። የህጉ መጽደቅ በአዲስ አበባ ህዝብ ህልውና በከተማው ባለቤት ላይ ከፍተኛ የሆነ አደጋ የሚደቅን ሲሆን እውነቱ ህዝብን ወደ እምቢተኝነት የሚገፋ ሌላ የትግል ምዕራፍ የሚከፍት ሆኖ ይታያል። የህወሓት ሌላኛው ወታደራዊ ሚስጥር መረጃ አፈትልኮ ወጥቷል።
መረጃው የህወሓትን ወታደራዊ ቁጥር በማሳየቱ ትኩረት ሳቢ ሆኗል። በሌላ በኩል ድርጅቱ ከ11 ሺህ በላይ የታጠቁ ቡድን አባላት እንደኮበለሉበት የወጣው መረጃ አነጋጋሪ ሆኗል። ይህን ክፍተት ለመሙላት የተሰጠው ወታደራዊ መመሪያ ደግሞ አስደንጋጭ ሆኗል። ህወሓት የመጨረሻ ጦርነት ላለው ድርጅቱ ዘመቻ መክት ሲል ለሰየመው ጦርነት በሰፊው እየተዘጋጀ ባለበት በዚህ ወቅት ከባድ ወታደራዊ ክፍተት ገጥሞታል። 12 አርሚዎችን በማደራጀት በአንድ ማዕከላዊ ኮማንድ እዝ ለመምራት በሂደት ላይ የሚገኘው ህወሓት ከፕሪቶሪያ ስምምነት ወዲህ ከ11 ሺህ በላይ ወታደሮቹ መኮብለላቸውን የሚጠቁም መረጃ ወጥቷል። ወታደሮቹ የኮበለሉት ባለፉት 3 ዓመታት ውስጥ እንደመሆኑ መጠን ከኮበለሉት ውስጥ አብዛኞቹ ወደ ትግራይ ሰላም ኃይሎች ሲቀላቀሉ፣ ጥቂት የማይባሉት ደግሞ ከሀገር ወጥተዋል አሊያም ወደ መሀል ሀገር ሸሽተዋል። እጅግ ጥቂት የሆኑት ደግሞ በትግራይ ገጠራማ አካባቢዎች ራሳቸውን ሰውረው እንደሚኖሩ ነው በወታደራዊ መረጃው ላይ የተመላከተው። በዚህ የደነገጠው ህወሓት በቀዳሚነት የወታደሮቹ ቤተሰቦችን ተተኪ ልጅ እንዲሰጡ፣ ልጅ ከሌላቸው ደግሞ ገንዘብ እንዲያወጡ በመጠየቅ ላይ ነው የሚሉት የመረጃው ምንጮች። አስደንጋጭ ያሉት ነገር ወታደራዊ ክፍተቱን ለመሙላት በመላው ትግራይ ከ45 ዓመት በታች የሆኑ ሰዎች የታጣቂ ቡድኑ አካል እንዲሆኑ የቀጣዩ ዘመቻ መክት አካል በመሆን ወደ ጦር ግንባር እንዲዘምቱ ትዕዛዝ ማውረዱ ነው ብለዋል። ይህ በሆነበት ሁኔታ የህወሓት ወታደራዊ ቁጥራዊ መረጃን ያመላከተ አንድ ሚስጥራዊ ሰነድ አፈትልኮ ወጥቷል። ሰነዱ አስቀድሞ ይገመት ከነበረው የታጣቂዎች ቁጥር ጋር ሲነጻጸር እጅግ አስገራሚና ያልተጠበቀ ልዩነት ይዞ መምጣቱ ትኩረት ስቧል። በወታደራዊ መረጃው መሰረት ቀድሞ በመቶ ሺዎች ይገመት የነበረው የህወሓት የታጣቂዎች ቁጥር በአሁኑ ወቅት በከፍተኛ ሁኔታ ቀንሶ ወደ 42713 ዝቅ ብሏል። በጉዳዩ ላይ መረጃውን ያጋራው ኮንፍሊክት ዞን የህወሓት የሰው ኃይል በከፍተኛ ሁኔታ መቀነሱን አትቷል። በመረጃው መሰረት ህወሓት በአሁኑ ወቅት 42713 ተዋጊዎች አሉት። ይህም ከዚህ ቀደም ይነገር ከነበረው በመቶ ሺዎች የሚቆጠር የሰራዊት ኃይል ጋር ሲነጻጸር እጅግ ዝቅተኛ ሆኖ ተመዝግቧል። ከፍተኛው የህወሓት ጦር ክምችት በሰሜን ምዕራብ ግንባር ሲገኝ በዚህ ቀጠና ብቻ ከ14700 በላይ ተዋጊዎች ተሰማርተው ይገኛሉ። በተጨማሪም በደቡብ ግንባር ከ11600 በላይ እንዲሁም በሰሜን ምስራቅ ግንባር ከ10700 በላይ ታጣቂዎች መኖራቸው በሰነዱ ሰንጠረዥ ላይ ተመላክተዋል። ድርጅቱ ታጣቂ ኃይሉን ያሰለፈባቸው ግንባሮች በስም ደረጃ ሰሜን ምዕራብ ግንባር የሚለው ከሽሬ ወደ ጠለምትና ወልቃይት ቀጠና ያለው ሲሆን፣ ደቡብ ትግራይ ግንባር የሚለው ደግሞ የራያና ኮረም ቀጠናዎችን ያካተተ መሆኑ የሚያስታውሱ ወገኖች ይህ ቁጥር የግምገማ ሚዛንን ለማዛባት ሆን ተብሎ የተለቀቀ መረጃ ሊሆን ይችላል ይላሉ። የብልጽግናው አገዛዝ ይህን አሃዛዊ ቁጥር ይዞ የሚወስደውን ወታደራዊ ግምገማ ለማዛባት ሆን ተብሎ የተሰራጨ መረጃ ሊሆን ይችላል የሚሉት እንዲህ ወገኖች ድርጅቱ በሱዳን ያለውን የታጣቂ ክፍሉን ክንፍ ቁጥር አለመግለጹ ወይንም አፈትላኪ መረጃው ጋር አብሮ አለመውጣቱንና መሬት ላይ ከሚታዩ እውነታዎች አኳያ ቁጥሩ እጅግ የተቀሸበ ሲሉ ያጣጥሉታል። የሆነ ሆኖ ከብልጽግናው አገዛዝ ጋር በአዲስ አበባ በአውሮፓ ህብረት ዲፕሎማቶች በኩልም ሆነ በሌሎች አካላት የአነጋግሩኝና የሽምግልና ልኡካንን በመላክ ንግግሮችን እንደጀመረ የሚነገርለት ድርጅቱ ለውጊያ ቁመና ዝግጁ የሆነ በቂ የታጠቀ ኃይል እንዳለው ዓለም አቀፍ ማህበረሰብ ጭምር የሚያውቀው እውነታ ነው። የኢራን ጦርነት በኢትዮጵያ ላይ ከባድ አደጋ መደቀኑን ዘ ኢኮኖሚስት ዘግቧል። ዘገባው ወትሮም በውስጥ ጦርነት በመድቀቅ በከፍተኛ የብድር ዕዳ ላይ የምትገኘው ኢትዮጵያ በነዳጅ ዋጋ ንረት ትጎዳለች ብለዋል። በመካከለኛው ምስራቅ ተባብሶ የቀጠለው የኢራን አሜሪካ እስራኤል ጦርነት በብልጽግና የጦርነት ፖሊሲ በከባድ የጦርነት አዙሪት ላይ ለምትገኘው ኢትዮጵያ ሌላኛው አስፈሪ የህልውና ፈተና ሆኖ መጥቷል። በጉዳዩ ላይ ታዋቂው የእንግሊዝ የፖለቲካና የኢኮኖሚ መጽሔት ዘ ኢኮኖሚስት የስጋት ትንተናውን አስነብቧል። ዘገባው የሆርሙዝ ሰርጥ መዘጋት ያስከተለው የነዳጅ ዋጋ ንረት ቀድሞውኑ ማቆሚያ ባጣ ጦርነት፣ ባልተከፈለ ዕዳና በወደቀው የብር ዋጋ እንዲሁም በምንዛሬ እጥረት ተዳክሞ ለዛለው የኢትዮጵያ ኢኮኖሚ የከፋ መዘዝ ይዞ መምጣቱን በጉልህ አሳይተዋል። የኢራኑ ጦርነት የዓለምን የነዳጅ ገበያ ወደ ከፋ ቀውስ ውስጥ መክተቱ ይታወቃል። በዓለም አቀፍ ደረጃ በየቀኑ የሚዘዋወረው ነዳጅ 20 በመቶ የሚሆነው የሚያልፍበት የሆርሙዝ ሰርጥ በውጥረት ውስጥ መውደቁ የነዳጅ ዋጋ በአጭር ጊዜ ውስጥ ንሯል። የዋጋ ንረቱ በኢንዱስትሪ በበለጸጉት እንደ ጃፓንና ደቡብ ኮሪያ ባሉ ሀገራት ላይ የኃይል አቅርቦት እጥረትና የዋጋ ንረት ያስከተለ ቢሆንም የችግሩ ቀዳሚ ሰለባ የሆኑት ግን ቀድሞ በጦርነት የደቀቁ እንደ ኢትዮጵያ ያሉ በከፍተኛ የውጭ ዕዳ ስር የሚገኙና የነዳጅ ፍላጎታቸውን ሙሉ በሙሉ ከውጭ በሚገቡ ምርቶች ላይ የጣሉ ታዳጊ ሀገራት መሆናቸውን ዘ ኢኮኖሚስት በዘገባው ላይ አመላክተዋል። ኢትዮጵያ በነዳጅ ቀውስ ሳቢያ እጅግ ተጋላጭ ከሆኑ 15 ሀገራት መካከል አንዷ ሆና ትጠቀሳለች። የዝና
የዝነኛው መጽሔት ትንታኔ ይዘትም ብልጽግና አሁንም ካስቀጠለው ጦርነት ጋር ተያይዞ ሀገሪቱ በታሪኳ አስከፊውን የኢኮኖሚ ስብራት እያስተናገደች ከመሆኗ አኳያ ነው። ኢትዮጵያ ቀድሞውኑ በጦርነት አዙሪትና የውጭ ምንዛሬ እጥረት እንዲሁም የውጭ ዕዳ ክፍያ ጫና ውስጥ ባለችበት በዚህ ወቅት የነዳጅ ዋጋ መጨመር የኢኮኖሚውን ትንፋሽ እያሳጠረው ይገኛል። የነዳጅ ዋጋ ንረት የሀገሪቱን የንግድ ሚዛን ይበልጥ በማዛባት መሰረታዊ የሆኑ መድኃኒቶችንና የኢንዱስትሪ ግብዓቶችን ለማስገባት የሚደረገውን ጥረት ከባድ እንዳደረገው ዘገባው አትቷል። የዘገባው አስደንጋጭ ትንተና የነዳጅ ቀውሱ በቀጥታ ወደ ሰብአዊ ቀውስና ወደ ከፋ ረሃብ መቀየሩን ማስጠንቀቁ ነው። የአሜሪካው ኢታማዦር ሹም በተፋፋመው ጦርነት መሃል መባረራቸው አነጋጋሪ ሆኗል። በሌላ በኩል ቁልፍ መሪዎቿን ያጣችው ኢራን ሌላኛውን የሚሳኤል ጥቃት የጀርባ አጥንትና የስትራቴጂው ቁልፍ መሐንዲስ ከፍተኛ ወታደራዊ አዛዥ መገደላቸው ተሰምተዋል። ግዙፉ የኢራን ድልድይም ተመትቷል። የኢራን አሜሪካ እስራኤል ጦርነት 5ኛ ሳምንቱን እየደፈነ ባለበት በዚህ ሰዓት የአሜሪካ ኢታማዦር ሹምና ጄኔራሎቹ ተሰናብተዋል። የፕሬዝዳንት ዶናልድ ትራምፕ የካቢኔ አባል የሆኑትና የኃላፊነት ቦታቸውም ከመከላከያ ሚኒስተርነት ወደ ጦርነት ሚኒስተርነት የተቀየሩት ፒት ሄግሴት የአሜሪካ ጦር ኃይሎች ኢታማዦር ሹም ራንዲ ጆርጅን በጦርነቱ መሃል መሰናበታቸውን ይፋ አድርገዋል። የ61 ዓመት ወታደራዊ ልሂቅ ኢታማዦር ሹሙ ራንዲ በአሜሪካ ሚሊተሪ ውስጥ ከተራ ወታደርነት አገልግሎት ጀምሮ በተለያዩ ወታደራዊ አመራር እርከኖች ያካበተ ልምድ እንዳላቸው የግል ማህደራቸው ያሳያል። በመጀመሪያው የባህረ ሰላጤ ጦርነትና በቅርብ ጊዜ በኢራቅና አፍጋኒስታን በተካሄዱ ውጊያዎች የእግረኛ ጦር መኮንን በመሆን ሰርተዋል። ኢታማዦሩ ከኃላፊነታቸው የተነሱት በአሜሪካ ጦር ውስጥ እየተካሄደ ያለው የአመራሮች ብወዛ ከኢራን ጦርነት ጋር በተያያዘ ትራምፕ ለአሜሪካ ሕዝብ ንግግር ባደረጉ ማግስት መሆኑ ትኩረት ስቧል። የጦር ሰራዊቱ ዋና አዛዥ ጄኔራል ራንዲ ጆርጅ በአስቸኳይ ጡረታ እንዲወጡ መደረጋቸው በአሜሪካ ሚዲያዎች አነጋጋሪ ሆኗል። እንደ ሲቢኤስ ዘገባ ሚኒስተሩ የዶናልድ ትራምፕን ወታደራዊ ራዕይ በትክክል ተግባራዊ የሚያደርግና ታማኝ የሆነ ሰው ለመተካት በመፈለጋቸው ነው። ሄግሴት የአሜሪካ ጦር ለፖለቲካዊ ትክክለኝነት ከመጠን በላይ ትኩረት የሚሰጥ መሆኑ አብቅቶ ወደ ቀድሞ ገዳይና ጠንካራ ወታደራዊ አስተሳሰቡ መመለስ አለበት የሚል ጽኑ እምነት አላቸው። ይህ ውሳኔ የተላለፈው አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ 1 ወር በሞላው ጊዜ ላይ ነው። እስካሁን በጦርነቱ ከ2000 በላይ ኢራናውያን ሲገደሉ 13 የአሜሪካ ወታደሮችም ህይወታቸው አልፈዋል። የዲሞክራት ወገኖች ጦርነቱ ባለበት በዚህ ወሳኝ ወቅት እንዲያለ ከፍተኛ ለውጥ መደረጉን ሊቃወሙት እንደሚችሉ ተገምተዋል። ጄኔራል ራንዲ ጆርጅ በሄግሴት ከተባረሩት የጦር መሪዎች መካከል የመጨረሻው እንጂ የመጀመሪያው አይደሉም። ካለፈው የካቲት ወር ጀምሮ የባህር ኃይል ዋና አዛዥ አድሚራል ሊሳ ፍራንቺቲ፣ የባህር ኃይል ምክትል አዛዥ ጄኔራል ጂም ሲልፌ፣ የጦር ኃይሎች ጠቅላይ አዛዥ የነበሩት ጄኔራል ቻርለስ ሲኪው ብራውን ከስልጣን ተወግደዋል። በአጠቃላይ ከ10 በላይ የሚሆኑ ከፍተኛ ጄኔራሎችና አድሚራሎች በግዳጅ ጡረታ እንዲወጡ ወይም ከኃላፊነታቸው እንዲነሱ ተደርገዋል። ፕሬዚዳንት ትራምፕ ረቡዕ ምሽት ለህዝብ በሰጡት መግለጫ ጦርነቱ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ሊጠናቀቅ እንደሚችል ጠቁመዋል። ስራውን እንጨርሰዋለን፣ በከፍተኛ ፍጥነትም ነው የምንጨርሰው፣ እጅግ በጣም ጠንካራ ምት እንመታቸዋለን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ ወደ ድንጋይ ዘመን እንመልሳቸዋለን ሲሉ መዛታቸው ይታወሳል። ይህ በእንዲህ እንዳለ የኢራን የሚሳኤል ጥቃቶች የጀርባ አጥንትና የስትራቴጂው ቁልፍ መሐንዲሱ ከፍተኛ ወታደራዊ አዛዥ መገደላቸው ተሰምተዋል። በሚስጥራዊ ኦፕሬሽኖችና በረጅም ርቀት የሚሳኤል ስምሪቶች ላይ ተወዳዳሪ ያልተገኘላቸው አዛዡ መገደላቸው የቀጠናውን ፍጥጫ ወደ አዲስ ምዕራፍ አሻግሮታል። በእስራኤል አየር ኃይል የተፈጸመው ይህ ጥቃት በኢራን ምዕራባዊ ክፍል የምትገኘው የከርማንሻ አካባቢ የባላስቲክ ሚሳኤል ክፍል አዛዥ የነበሩትን ማክራም አቲሚን በድንገት የቀጠፈ ሆኗል። ከፍተኛ አዛዡ በእስራኤል ላይ ለተሰነዘሩ በርካታ የሚሳኤል ጥቃቶች ዋነኛ ቀማሪ የነበሩ መሆኑ የተገለጸ ሲሆን ግድያቸውም የሀገሪቱን የረጅም ርቀት ሚሳኤል የመተኮስ አቅም በእጅጉ እንደሚጎዳው ተሰምተዋል። ከፍተኛ አዛዡ በእስራኤል ላይ ለተሰነዘሩ በርካታ የሚሳኤል ጥቃቶች ዋነኛ ቀማሪ የነበሩ መሆኑ የተገለጸ ሲሆን ግድያቸውም የሀገሪቱን የረጅም ርቀት ሚሳኤል የመተኮስ አቅም በእጅጉ እንደሚጎዳው ተሰምተዋል። ጥቃቱ በአቲሚ ላይ ብቻ ያበቃ ሳይሆን በኢራን አብዮታዊ ዘብ ውስጥ ቁልፍ ሚና የነበራቸው ሌሎች ከፍተኛ አመራሮችንም አካቷል። የልዩ ኃይል ወይንም የፋቲሂን ክፍለ ጦር አዛዥ ብርጋዴር ጄኔራል መሐመድ አሊ ፋታል ዜዳ በተመሳሳይ ሰዓት በተከናወነ የአሜሪካና የእስራኤል ጥምር የአየር ድብደባ ተገድለዋል። እነዚህ አዛዦች በልዩ ስልጠናና ስልታዊ ውሳኔ
አሰጣጥ ላይ የነበራቸው ተሰሚነት ከፍተኛ በመሆኑ ሞታቸው በኢራን ወታደራዊ ተዋረድ ውስጥ ትልቅ ክፍተት ይፈጥራል። ቀደም ሲል የሀገሪቱ የባህር ኃይል አዛዥ አሊሬዛ ታንግሲሪ ተገለዋል። በአጭር ጊዜ ውስጥ የተፈጸመው ተከታታይ ግድያ በከፍተኛ ባለስልጣናት መካከል የደህንነት ስጋትና የእርስ በርስ መተማመን ማጣትን ሊያስከትል እንደሚችል ተገምቷል። በመጨረሻም የኢራን ግዙፉ ድልድይ በአሜሪካ ጦር ተመትቷል። ፕሬዚዳንት ትራምፕ ጦራቸው በኢራን ግዙፉን ድልድይ ማፍረሱን አረጋግጠዋል። ከቴሄራን በስተምዕራብ በሚገኘውና የካራጅ ሰሜናዊ መተላለፊያ ግዙፍ ድልድይ ላይ ነው ጥቃት የተፈጸመው። ቢዋን የተሰኘውን ቁልፍ ድልድይ አስደንጋጭ በሆነ መልኩ ወድመዋል። በዓለም አቀፍ የጦርነት ህግጋት መሰረት ቀጥተኛ ወታደራዊ ጠቀሜታ የሌላቸውንና የህዝብን የዕለት ተዕለት እንቅስቃሴ የሚያገለግሉ እንደ ድልድይ፣ መንገድና ሆስፒታል ያሉ የሲቪል መሰረተ ልማቶችን ሆን ብሎ ማፍረስ በግልጽ የጦር ወንጀል መሆኑ ይታወቃል። ኢራን የድልድዩ መመታት የጦር ወንጀልና ተስፋ የመቁረጥ ምልክት ነው ብለዋለች። ትራምፕ የድልድዩ መመታት የኢራን ጦር ሎጂስቲክ የማንቀሳቀስ አቅምን በእጅጉ የሚጎዳ ሲሉ ገልጸውታል። ድልድዩ ምዕራባዊ የሀገሪቱ ክፍል ከተቀረው ጋር የሚያገናኝ ቁልፍ መሰረተ ልማት ነው። ፕሬዚዳንቱ ድልድዩ ሲመታ የሚያሳይ ቪዲዮ አያይዘው ያወጡ ሲሆን የኢራን መንግስት ሁሉንም መሰረተ ልማቱን ከማጣቱ በፊት እንዲደራደር አስጠንቅቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር